ያዕቆብ ከመላእክት ጋር ለምን ተፋለመ? በዚህስ ፍልሚያ ማን አሸነፈ? መጽሐፍ ቅዱስ እንደሚነግረን ያዕቆብ በአንድ ሌሊት ከአንድ መላእክት ጋር እስከ ንጋት ድረስ ተፋልሞ ቆየ። ነገር ግን ይህ ፍልሚያ የኃይል ብቻ አልነበረም፣ በረከትን ለመቀበል የተደረገ ቅዱስ ፍልሚያ ነበር። በመጽሐፍ ቅዱስ ውስጥ እጅግ ከሚማርኩ ታሪኮች አንዱ የአባታችን የያዕቆብ ታሪክ ነው። ያዕቆብ በረከትን ለማግኘት የሄደበት መንገድ ዛሬ በዚህ ቪዲዮ እንቃኘዋለን። እስከ መጨረሻው አብራችሁን ቆዩ። ዛሬ የምንመለከተው የአንድ ተራ ሰው ታሪክ አይደለም፣ የቃል ኪዳን ልጆች ታሪክ እንጂ። ታሪኩም የሚጀምረው ከታላቁ አባት አብርሃም ነው። እግዚአብሔር አብርሃምን ዘርህን እንደ ሰማይ ከዋክብት አበዛዋለሁ ብሎ ቃል ገባለት። አብርሃምም በስተርጅናው የተስፋ ልጁን ይስሐቅን ወለደ። ይስሐቅ ደግሞ ርብቃን አገባ። ርብቃ ለረጅም ጊዜ መካን ነበረች። ይስሐቅም ስለ ሚስቱ ወደ እግዚአብሔር ማለደ። ጸሎቱም ተሰምቶ ርብቃ መንታ ልጆች ጸነሰች። ገና ሳይወለዱ በማኅፀን ውስጥ ይጋፉ ነበረ። ርብቃ ይህ ለምን ይሆንብኛል ብላ ወደ እግዚአብሔር ጠየቀች። እግዚአብሔርም ሁለት ወገኖች በማኅፀንሽ አሉ፣ ታላቁ ለታናሹ ይገዛል አላት። ይህ ቃል የያዕቆብ የሕይወት መመሪያ ሆነ። መጀመሪያ ኤሳው ወጣ። ሰውነቱ በጠጉር የተሸፈነ ቀይ ነበረ። ተከታትሎም ያዕቆብ የወንድሙን ተረከዝ ይዞ ወጣ። በዚህ ምክንያት ስሙ ያዕቆብ ወይም ተረከዝ ያዥ ተባለ። አባትየው ይስሐቅ አዳኝ ስለነበረ ኤሳውን ይወደው ነበረ። እናቱ ርብቃ ግን ትንቢቱን ስለምታውቅ ያዕቆብን ታስበልጥ ነበር። አንድ ቀን ኤሳው ከአደን ደግሞ ሲመጣ ያዕቆብ በምስር ወጥ ብኩርናውን ገዛው። ኤሳው ለሆዱ ሲል የቤቱን መሪነትና መንፈሳዊ ክብሩን አቃለለ። እዚህ ጋር ኦርቶዶክሳዊ ትርጓሜ የሚያስተምረን ያዕቆብ ሥጋዊ ምግብ ሰጥቶ መንፈሳዊ በረከትን ብኩርናን መግዛቱ ነው። ነገር ግን የአባቱን የይስሐቅን በረከት ለመውሰድ የተጠቀመበት መንገድ ሌላ ፈተና ነበረ። ይስሐቅ በሸመገለና ዓይኑ በፈዘዘ ጊዜ ለኤሳው ሳልሞት ነፍሴ እንድትባርክ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ አለው። ኤሳውም ትእዛዙን ተቀብሎ ከቤት ወጣ። ርብቃ ግን ያዕቆብ እንዲባረክ ስላቀደች ሴራ አዘጋጀች። ያዕቆብ የወንድሙን የኤሳውን ልብስ ለበሰ። እጆቹንና አንገቱን በጠቦት ቆዳ ሸፈነ። ርብቃም ይስሐቅ ለልጁ ለኤሳው ሲነግረው ትሰማ ነበረ ምን አይነት ምግብ እንደሚያዘጋጅ። ርብቃም ያንን የመሰለ መብል አዘጋጅታ የሰራችውን ጣፋጭ መብልና እንጀራ ይዞ ወደ አባቱ ቀረበ። አባቴ ሆይ አለው። እርሱም እነሆ ልጄ ሆይ አንተ ማነህ አለ። የበኩር ልጅህ እኔ ኤሳው ነኝ፣ እንዳዘዝከኝ ያደረግኩ። ነፍሴን ትባርክ ዘንድ ቀና ብለህ ተቀመጥ አለው። ይስሐቅም ወደ እኔ ና ብሎ ዳሰሰው። ድምፅህስ የያዕቆብ ድምፅ ነው፣ እጆችህ ግን የኤሳው እጆች ናቸው። ኤሳው ጠጉራም ስለነበረ ነው ተጠራጥሮ ይህንን አለ። በመጨረሻ ግን ያዕቆብን እንዲህ ሲል ባረከው። የሰማይን ጠል የምድርን ስብ ይስጥ፣ የእህልንም የወይንን ብዛት ይስጥ። አሕዛብ ይገዙልህ፣ ሕዝብ ይስገድልህ፣ ለወንድሞች ጌታ ሁን ብሎ ባረከው። ያዕቆብም በረከቱን ወስዶ እንደወጣ ኤሳው ከአደን መጣ። ያዘጋጀውን ምግብ ይዞ ወደ አባቱ ገባ። አባቱን ባርከኝ አለው። እርሱም ወንድምህ በተንኮል ገብቶ
በረከትን ወሰደው አለው። ኤሳውም ነገሩን ሲረዳ መሪርና ታላቅ ለቅሶ አለቀሰ። ሊገድለውም ፈለገ። ያዕቆብ ይህንን ባወቀ ጊዜ ወደ አጎቱ ወደ ላባ ቤት ተሰደደ። ያዕቆብም አጎቱ ቤት ሲደርስ 2 እህትማማቾችን አገኘ፣ ሊያና ራሔል። ራሔል ውብና መልከ መልካም ነበረች። ያዕቆብም በመጀመሪያ እይታ በፍቅሩ ወደዳት። ስለ እርሷ 7 ዓመት ተገዛ። ያዕቆብም አባቱን እንዳታለለ ሁሉ አጎቱ ላባ ደግሞ ትልቋ ሳትዳር ታናሿ አትዳርም በሚል ሕግ በሰርጉ ምሽት ሊያን ሰጠው። ያዕቆብም ራሔልን ለማግኘት ተጨማሪ 7 ዓመት ተገዛ። መጽሐፍ ቅዱስ በግልጽ እንደሚናገረው ራሔል የልቡ ምርጫ ስትሆን፣ ሊያ ግን በላባ ተንኮል የገባች የራሔል ታላቅ እህት ነበረች። ያዕቆብም ራሔልን ቢያስበልጥም እግዚአብሔር ግን ያልተወደደችውን ሊያ ማኅፀኗን ከፈተላት። ታላቁ የክህነት ነገድ ሌዊ፣ የንግሥና ነገድ ይሁዳ የተወለዱት ያዕቆብ ካላስበለጣት ከሊያ መሆኑን የሚገርም የእግዚአብሔር ሥራ ነው። ከ20 ዓመት በኋላ ያዕቆብ ወደ ሀገሩ ሲመለስ ኤሳውን ፈርቶ ነበር። በዛች ሌሊት ከሰው ጋር ሳይሆን ከእግዚአብሔር መልአክ ጋር ታገለ። ያዕቆብም አሁን በአታላይነት ሳይሆን በጸሎትና በጽናት ታገለ። መልአኩን ልቀቀኝ ሲለው ሳትባርከኝ አልለቅህም አለው። እግዚአብሔር ስሙን ከያዕቆብ ወደ እስራኤል ከአምላክ ጋር የታገለ ቀየረው። በረከቱንም በሰው ማጭበርበር ሊያገኝ የሞከረ ያዕቆብ በመጨረሻ በእግዚአብሔር ፊት በመውደቅ እውነተኛውን በረከት አገኘ። የያዕቆብ ሕይወት የሚያስተምረን እግዚአብሔር በረከትን በሰው መንገድ ሳይሆን በራሱ ጊዜና መንገድ እንደሚሰጠን ነው። ውድ የቻናሌ ቤተሰቦች ከዚህ ታሪክ የምንማረው በትዕግስትና በጽናት ቆመን እግዚአብሔርን መጠበቅ እንዳለብን ነው። አመሰግናለሁ።